አብዬ ደግሞ አዲስ ነው አምጡ የምትለው እንጂ ይታጠብ አትልም። በጣም ደክሞናል። ምንም ነገር እኮ አልሰራንም። ምንም ነገር የሰራነው ነገር የለም። ግን ጾሙ እኮ ምን እንደሆነ አላውቅም። በጣም ደከመን። ሌላውም ሴታችሁ የታችሁ ገና መነጠፍ ሙሉ ገብቶ ይሰብሰብ ስዛ ወለላችንም እንዳያችሁ ታልቋል። ያው አንዳንድ መቀያየር ያለባቸው እቃዎች አሉ። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ቤተሰብ እኛ ደህና ነን። እኛ ጋር ሁሉ ሰላም ነው። ሰላም በል። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ አለን አልሐምዱሊላህ። ቤተሰብ እኛ ጋር ሁሉ ሰላም ነው። እናንተ ጋር እንዴት ነው? ስራ አሪፍ ነው ወይ? የበረታችሁልን ነው ወይ? ያው ዛሬ ረመዳን ውስጥ እንዳለን ታውቃላችሁ። አብዛኞቻችሁ ረመዳን ውስጥ እንዳለን ታውቃላችሁ። ረመዳኑን ውስጥ ነን። ክርስቲያን እህቶች ወንድሞችም ጾም አለባችሁ። እኛም ጾም ላይ ነን። ግን ያው የሙስሊም ጾም ሊያልቅ ስንት ቀን ቀርቶታል? ሁለት ቀን ምናምን ቀርቶታል። ስለዚህ ዛሬ አብዬን ፏ ድምቅ ልናደርጋት ፏ ልንል እዚህ ቤት ነው ያለነው፣ አብዬ ጋር ያለ። ከዛ በፊት ግን ትነግራችኋለህ። አራንተ ነገራቸው። እኔ አፍራለሁ አልናገር። እሱ ያፍራል። ቤተሰብ በጣም ከኛ ጋር ሆኖ ቀን ከሌሊት ማታ ፀጉሬ ግን ወዝደፋ ሌሊት ላይ ችግር የለውም ምቀኝነት ችግር የለውም። ብራዘር ፀጉሩ ቤተሰብ አንጸባረቅም። የትናንትናው ቅቤ ነው አይታችሁ አይደል? የትናንትናው ቅቤ ነው ለማለት ነው። ችግር የለውም። ስለ ቅቤ በደንብ ነው የምናወራው ቤተሰብ እና ከኛ ጋር ቀን ከሌሊት ማታ ሌሊት ላይ ና ብንለው ማታ ና ብንለው የሆነ ሰዓት ላይ ና ብንለው የማይጠፋብን እናንተ አታውቁትም። ከካሜራ ጀርባ ብዙ ስቃይ ብዙ ነገር የሚያሳልፍ ኤዲት በማድረግ ብዙ ነገር በማድረግ ስቃዩን የሚበላ አንድ ወንድማችን አለና ካሜራማናችን ነው። እስከዛሬ አላመጣነውም። ከኛ ጋር ምንም ቪዲዮ አልሰራም። ያው ትንሽ ጉልበት ስላለው ጉልበት አለው እንደዚህ ምናምን ነገር አለው እና ዛሬ ስራ ለምን አይፈጋም? ከኛ ጋር ሁሌም እያነሳ ድካሙን አያውቀውም። ካሜራ ይዣለሁ ሁሌም ካሜራ ስለሚይዝ ዛሬ ለምን የድካሙን እንትን አናሳየውም ብለን ምን አሰብን? አብረን ሆነን እንቀበለው ነው። እንደዚህ ስትል እኮ መተን እስቲ ወደ መድረክ ነው ደግሞ ኤቭሪባዲ ቤተሰቦችን ሰላም በል። ሰላም እንዴት ናችሁ? የጀሚልና የሀያት ቤተሰቦች ማን ያለው? ያንተን ቤተሰብ እኮ ናቸው። ምንድነው አንተ ጀርባ ላይ ስለነበርክ ነው የለፋበት እና ቤተሰብ ያው የሶስታችንም የአራታችንም የአምስታችንም የስድስታችንም የሁላችንም ቤተሰቦች እንዴት ናችሁልን ለማለት ፈልገው ነው ካሜራማናችን። በነገራችን ላይ ቤተሰብ ስለ ካሜራማናችን ማለት ስለሱ ቃላት የለንም። እንደዚህ አውርተንም ብዙ ነገር አለ። ብዙ ነገር በቪዲዮ ብዙ ጊዜ የምናወራው ነገር አለ። እኛ በቃ የሆነ በቃ ደብሮ ምናምን ነገር አይቶ ምናምን በግድ ካልሰራችሁ በግድ ቪዲዮ እንደዚህ ዛሬ አይታለፍም እንደዚህ ስሩ በቃ ባይታይም የሆነ ሰዓት መምጣቱ ስለማይቀር ቀም ከሌሊት ነው ካልሰራችሁ ብሎ እንትን የሚልልን እና ከልብ በዚሁ አጋጣሚ ካሜራ ጀርባ ባመሰግነ ምንም እንትን ስሜትም አይኖርም። ያው ከቤተሰቦች ፊት ለፊት እናመሰግናለን። የኛ መልካም ወንድም ሁሌም አጠገባችን ሆነልን እና ቤተሰብ ወደ ጉዳዩ ስንገባ ያው አመስግነዋል አይደል? እሱም አመሰግናለሁ ደገምኩለት። እናመሰግናለን እና ዛሬ መጣ ነው አብዬን ቤቱን በደንብ ፏል እናደርግ። ያው የኢድ ፕሮግራም ማለት ነው። ለኢድ ፕሮግራም ነው ቤቱን ልንጠርግ ዛሬ በቪዲዮ ልናሳያችሁ። በዛውም ከአብዬ ጋር ሆነን ነው የመጣ ነው። እስከ መጨረሻው ተከታተሉን። መጡ ነው ማኑ አያውቁም ነው እርሶ ዛሬ ሲሆን ለማጣው ሲሆን ግባራችኛ። እሺ ሌላ ነገር የለም። ለምን አጥባታለን? እንዴ ታጥባለህ፣ ትሰራለህ። ያው ብዙ ጊዜ ይሰራል። ቪዲዮ ላይም ካያችሁት አብዬ በጣም ነው የምትወደው። እኛ ሰላም ካለች በኋላ ሄዳ ሰላም የምትለው እሱ ነው እና በትንሹም ቢሆን ዛሬ የምንሰራው ስራ በትንሹም ቢሆን ያለው ነገር ቤቱን ጸራ እናደርጋለን። ጠረጠረግና ብዙ የሚካበር የለም። ትንሽዬ ያው ብዙ ነገር አስቤ ነበር አስተካክላለሁ ብዬ አስቤ ነበር። ያው አላም እንትን አላለኝም ብዬ አሰብኩኝ። ብዙ ነገር አስቤ ነበር። ትንሽ ግን እጅ አጠረን በቃ ባለው ነገርም ቢሆን
ቤቱን ዝም ብለን አጸዳርተን ቢሆን አብዬ እንዳታዝንብኝ እንዳትቦዝን ነው የሚባለው። እንዳትቦዝን እንዳይደብራት ዝም ብለን ያለው ነገር ጸዳ አድርገነው እስቲ አላንተን ካለ ያለው ነገር እንወያያለን። ሰብስክራይብ አላደረጋችሁም፣ ሰብስክራይብ እያደረጋችሁ አይደል? ሰብስክራይቡም አልፎ እይታ ራሱ 1000 እይታ እየታየም አይደለም። ለምን እንደሆነ ባናቅም እንደዛ እይታ እየታየ አይደለም። አርጉ ቢሊንክ ምናምን ነገር በቃ ብዙ ነገር የሚደረጉ ነገሮች አሉ። እናንተ ታውቁታላችሁ። ያ ነገር አድርጉ። ከመጨረሻ ማየት እኮ አሪፍ ደግሞ እኔ ሼር አደርገዋለሁ። ሼር ሳደርገው እያያችሁለት አይደለም። በራሱ የሚመስለው በራሱ እንትን ያለው ነው። በራሱ ምንም ሼር ያልተደረገለት ምናምን ነው። ግን ሼር ይደረጋል። ሼር ያደረገለት ማለት እኔ ጋር 50300 ምናምን ሰው አለ። ያ ሰው ሙሉ ያየዋል። ያ ቪዲዮ ያየዋል። ያ ቪዲዮ ግድ ነው ያየዋል። ስለዚህ እናንተ እየገባችሁ ለኔ ብላችሁ በቃ ለኔ ብላችሁ ገብታችሁ እንትን አድርጉት። እባካችሁን አድርጉልን እና አሁን ጨረስን። አሁን ጨረስን። እንሂድ ወደ ስራ። እቺ ልጅ ግን እንደዚህ ላይ ተወርንታ ሙባረክ ባንተ ወጥቶ ነው። ስለዚህ አብዬም አለች ገብተን ያለው እቃ አውጥተን ምናምን ነገር መጠረግም ካለበት ጠራርገን በቃ ቀን በቀን መጥረግ ግን እንትን ብሎኛ ቀን በቀን ነው መጠርገው ቤቱ ገብተን ግን አሁን ያለው ነገር እንሂድ ጋይስ ወደ ቤት። መጀመሪያ እዚህ ጋር ያለው ነገር አብዬ ሰላም ነው? እንዴት ነው ያለው ነገር? እዚህ ጋር እናወጣለን፣ እቃዎቹን እናወጣለን። እያንዳንዱን እቃዎች አውጥተን እዚህ ጋር የቆሸሹ እቃዎች ምንም እንትኑ በነገራችን ላይ ጽድት ያለ ነው። ትንሽ ነገሮች አውጥተን እዚህ ጋር ከእቃ ጀምረን ምናምን ነገር ፏና እናደርጋለን። ሰላም ነው፣ ሰላም ነው፣ ሰላም ነው። ይሄ ልታውቂያለሽ። እኛም ብቻ ነው ሰላም ያለው። እስቲ እዚህ ጋር ሁሌም አብዬ ሰላም በያቸው፣ እንደዚህ ሰላም በያቸው። እና ብዙ ጊዜ እሱን እንደዚህ ነበር የምትለው። ሁሌም እንደዚህ ታደርጋለህ። ና ግባ እናንተም በል አንተን ለምንድን ነው ከነሱ ጋር ማትሆኑ? ና ግባ ትለዋለች። ዛሬ አብዬ ደስ አለሽ? እስቲ ይሄን ታውቂዋለሽ? ሁሌም እንደዚህ ትላለች ትይዋለሽ። እስቲ ና ግባ ወደዚህ ዛሬ እና ቤተሰብ አሁን አብዬ እነዚህ ጎረምሳዎች የመጡት ምን ሊያደርጉልን ነው ታውቂያለሽ? ኢድ ደርሷል። ለኢድ ደግሞ ቤቱን ጸዳ ልናደርገው ነው። እሺ ይዤ ልምጣ እንትን በሉ እኛ ቤት እንግባ። እኛ ቤት ገብተን ያሉ ብሎ በቃ ከምን እንጀምር? እኔ ወንበሩ ውስጥ ነው። አሊ ነገር ያቀጥላል። ና እሱ ቆይ ቀመጥ። ይሄን ነው ታቀድም አንተ አሁን ይሄን እናረጋግፉ። ስንቱን አልቆሸሸም እኮ ሰሞኑን አይደል ያጠብኩት። እንደዚህ ናሳነሳ ለምን ቀድመን የለም የሆነ የሚቀመጥበት ይሄ እንዳይቆሽ አልቆሸሸማ የሚቀመጥበት ይበናት ቀባን ይመጡ ስራ ሰሞኑን አለብሽ እሱ እንዳይቆሽ ማለት ነው። በሆነ ነገር ማስቀመጥ አለ። እሱ ነው ቤታችን አዎ እሱ ውጪ አይታጠቡም። ሳር ቦታ ላይ አንጥፎ ከዛ ላዩ ላይ እናስቀምጥበታለን። ይሄ ያመልሹ እናስቀምጥበት ነው። ይሄ ሰርቶ ያገኘው ከላይ እየፈጠንክ አይደለም። ጨምር አብዬ መጥረጊያ ውስጥ ያው መጥረጊያ አሁን የሰው ቤት እኮ አዳዲስ ነው የሚቀየረው። ኢድማም ሲደርስ ሁሉም በጊዜ ነው ያለው ነገር እንትን ብለን
ምንድነው? ለምን ታራቁች ቤቱ አረንቱ ነው እንትን በቃ እንጀምራው ነው። ጫማ ቤተሰብ ያው አሁን ዛሬ እስቲ ብዙ የምናወራበት ነገር የለም ብለን ነው የምናስበው፣ ግን ያው በቻልነው አቅም ብዙ ነገር ማስተካከል ፈልገን ነበር። ያው እስቲ እነግራችኋለሁ በደንብ በሰፊ ነው። ሌላም የታችሁ ገና መነጠፍ ሙሉ ገብቶ ይሰብሰብ ስዛ እሱን አራግፉት በደንብ ሁለታችሁ አራግፉት። አምጪ ውስጥ አብዬ እሱ እኮ አብዬ አይታጠብም ብላ ስንት ጊዜ አስቁማኛለች። አዲስ ነው የሚገዛው እያለች አይቷል የሚወጣው አዋራ እስኪወጣ ይዘግባ። አንተ ምን አለው? እንደሱ አንጥፈት ይግባ። ይሄ እንደሱ አንጥፈው አስገባ። ጠቃር ወርደ አንካ ስራ መስራት ካልቻልክ አልችልም። እዚህ በላይ እንዴት ልስራ? አንዱስ ይሄው ነው አርበሱ የዚህ ነው። ተዋዛን ወንዴ ያትረምታረስ ቤተሰብ ያው በጣም ደክሞናል። ምንም ነገር እኮ አልሰራንም። ምንም ነገር የሰራነው ነገር የለም። ግን ጾሙ እኮ ምን እንደሆነ አላውቅም። በጣም ደከመን። ሌላ ጊዜ እንደውም እንሻል ነበር። ዛሬ በጣም ደከመን። ነገራችን ላይ ረመዳን እንደዚህ እንደዚህ አረ በጣም ደከመን እና ምንም አልሰራንም። እኛ ደግሞ ያሰብነው ቤተሰብ ምን እንደነበር እንዳሰብን ታውቃላችሁ? ይሄን ሙሉ ነገር አጣጥበን ምናምን ነገር ሙሉ እንትን ብለን አጥበን ምናምን ነገር ነው። አብዬ ደግሞ አዲስ ነው አምጦ የምትለው እንጂ ይታጠብ አትልም። አዲስ እንግዳ ይመጣል፣ ይሄ እንዳትነኩት እንግዳ ይመጣል ነው የምትለና ለማጠብ ራሱ አሁን ብናጥበው ራሱ አንችልም ነበር ማለት ነው። ይሄ እንደዚህ አራግፈን እንትን ብቻ አራግፈን ጥራ አድርገን እንደዚህ ሆነው ነገራችን ላይ እኔ ችዬ እናንተ በቦክስ እንደተዘረረ ሰው ተዘርሯል። ችያለሁ ይላል። አይቷላ ተዘርሮ እና ቤተሰብ ያው በቃ ብዙ ነገር ነበር ያሰብነው። ያው ማጠብ ማስበን ነበር። ስናጥብ ብዙ ጊዜ ቪዲዮ አይታችሁ ሊሆን ይችላል። ከዚህ በፊት ስናጥብ አብዬ እንዲታጠብ አፈልግም። አዲስ አምጣ ነው የምትለው። የሆነ ነገር አዲስ በቃ አብዬ ጋር አዲሱን ወደ አሮጌ ተቀይሯለች። እንደገና አዲስ አምጣ ነው የምትለውና በዛ ነው። እስቲ ጾም ይውጣና በደንብ አድርገን በቪዲዮ ሆነ እናጥበዋለን፣ ከቪዲዮ ውጪ እናጥበዋለን። ያው በትንሽም ቢሆን እንደዚህ እናርግ ብለን ነው። ያው ቀኑም እስኪደርስ ነው። ቀኑ አሁን ይሄ እንደዚህ ያዘጋጃጀን ነው አይደል? አሁን ከሰዓት በኋላ መታችሁ ብናሳያችሁ ያው የመጀመሪያው ነው ተመልሶ የሚመጣው። ዝም ብለን ነው እንትን ያልነው እንጂ ያው እንቅስቃሴ እንዲሆን ብለን ነው እንጂ ደግመን እንትን ማለታችን አይቀርም፣ ማዘዛችን አይቀርም። ዋና ሀሳባችን ምንድነው? ከዛም ስንመጣ ከዛ ቪዲዮ እንትን ስንይዝ እናጥባለን፣ ፏ እናደርጋለን ምናምን ነገር ነው ያለው እና ግን ያው በዚህ ነገር ፏ አድርገናል። እንደዚህም ከሆነ ኖርማል ነው። ግን አብዬ አሁን እየጠረኩኝ አሁን ከነጫማ ወደ ውስጥ እየገባች ነበርና እዚህ ውስጥ አሁን ብዙ ጊዜ ነው እኔ ማጸዳው መጠራረገው ብዙ ጊዜ ነውና ለምን እንደዚህ እንደሚቆሻሻ እንትን እንደሚል አላውቅም። ያው ወለላችንም እንዳያችሁ ታልቋል። ያው አንዳንድ መቀያየር ያለባቸው እቃዎች አሉ። የሆነ ሰዓት ገንዘብ ሲኖረኝ ቀይረዋለሁ። አሁን ከዚህ ይልቅ ያው በቃ
በቃ ቤተሰብ ትንሽ እንትና ብሎኛል። መገዛዛት ያለብኝ እቃዎች አሉ። ቤቱ በነገራችን ላይ ቤተሰብ ባዶ ነው። እስኪ ትንሽ ነገር እንደዚህ ነው የምለው እኔ ሲጀመር ሁሌም እንደዚህ ነው። ለዛሬ እንደሱ አያምሩ ሁሌም እንደሱ ነው። እና ቤተሰቦች እንግዲህ ሰርተናል ነው እኔ ነኝ የሰራው ነገር ውስጥ ሰራው። ከዚህ በኋላ ከካሜራ ጀርባ እንደዚህ ብዬ ነው መጣው። ለዛሬ ብቻ ነው የገባሁት። ለስራ ነው ያስገቡኝ። እንደዛ አይደለም። ከአሁን በኋላ በነገራችን ላይ ቤተሰብ ካሜራ የሚይዝልን ሰው ካገኘን ይገባልና ይሰራል፣ ከኛ ጋር ይሰራል። የራሱን ቤት እንከፍትለታለን። አሁን በኋላ ፋይላል ግን የራሱ ቤት እንከፍትለት። አበረታቱን፣ ማበረታታችሁ አይለየን። ቤስት ነው ማበረታቱ። በራሱ ቤት ይመጣል፣ እንዲመጣ እናደርገዋለን እና አበረታቱልኝ። ሁለቱም ወንድሞቼን አበረታቱልኝ። ያለው ነገር እንወዳችኋለን። በያላችሁበት ቦታ ሰላማችሁ ይብዛ፣ ብዝዝት ይበልልን። ቪዲዮውን እስከ መጨረሻ ይዩልን። ቻው